ይችላል 100 ቋንቋ ብናገር ቋንቋ እኮ የማውቀውን ዕውቀት አውትፑት የማደርግበት የምችለውን ነገር ከውስጥ የምችለውን ነገር አውትፑት የማደርግበት መሳሪያ እንጂ የማስብበት አይደለም። ቋንቋ ብትማር ቋንቋ ዕውቀት አለ ማሰብ ትችላለህ አይደለም። እንኳን ኦሮምኛ ፈረንሳይኛ ምናምን መማር አልፈልግም። ጊዜ ለምን አባክናለሁ? አንድ ጊዜ እንዴ ልጆቼ ኦሮምኛ እየተማሩ ጊዜያቸው ተረጋጋ። ኬንያ ጎዳና ላይ በተሰባበረ እንግሊዝኛ ስትሰብክ የነበረው ለምንድን ነበር? አሁን ስለ ኬንያ ጎዳና አይደለም። በረ እንግሊዝኛ ሃይማኖትን ስትሰብክ የነበረው ለምን ነበር? የኛ ሃይማኖት ሲጀመር ብዙ ቋንቋ የለውም። ጸሎቱን፣ ቅዳሴውን፣ ፉካ ሲሆን አስተምሮቱን ኬንያ ላይ በእንግሊዝኛ ለምንድን ነው የሰበከው? ለምን በአማርኛ አልሰበክም? ወይ ለምን በወላይትኛ ወይ በትግረኛ ለምን አልሰበክም? ምክንያቱም እንግሊዝኛ ስለሚናገሩ። አየ ዕውቀት ሳይሆን አድማጮች ሊገባቸው በሚለው ቋንቋ በሚችሉት ቋንቋ ባልችል ችግር የለውም። አስተርጓሚ አጠገብ ያስቀምጣለሁ። እንግሊዝኛ የሚናገር ሰው እየነገርኩት ይተረጉማል። ምን ችግር አለ እንዴ? አንድ ጊዜ ወደ አንተ እመጣለሁ። እኔ በቂ ድረስ እሰጣለሁ። ቋንቋ መግባቢያ ነው አይደል? ለምሳሌ ኦሮሚያ ክልል ሄደ አፋቸውን በፈቱበትና ሊግባቡ በሚችሉበት ቋንቋ ስትነግራቸውና ሊሰሙ በማይችሉበት ቋንቋ ብትነግራቸው እምነትህን ማስፋት አትችልም። ለምሳሌ አማራ ክልል ሄደ በኦሮምኛ ብታግባባቸው ወይ በወላይትኛ ወይ በከንባትኛ ብታናግራቸው አብዛኛው ማህበረሰብ የሚናገር ከሌለ በስተቀር ላይገባቸው እንደሚችለው ሁሉ ሳይን ላንጉጅ ቋንቋ ማለት አውትፑት ነው። ሰው ታስተረጉማለህ። አይጠቅመኝም። አማርኛውን ቢጠፋብኝ እኔ ችግር የለብኝም፣ አስተረጉማለሁ። ዋናው ነገር ዕውቀቱ ነው። ስልክ የፈጠረው ሰውዬ ዱዳ አይደል እንዴ? ዓለም ላይ ትልልቅ ነገር የፈጠሩ ሰዎች ብዙ ቋንቋ ተናግረው ነው እንዴ? የማሰብ ችሎታ ስላላቸው ነው። ክሪኤቲቭ ኢኖቬቲቭ የምትሆነው የማሰብ ቋንቋ ስላለችው። 100 ቋንቋ የሚችሉ ሰዎች ምንም አልሰሩ። የኮሚኒኬሽን ሰውን የማግባባት ለመተርጎም ብቻ ነው የሚጠቅሙት። ዋናው የምንፈልገው እሱ አይደል እንዴ? መግባባት እኮ አይደል የኛ የጠፋብን? ምንም አያደርግልንም። ቋንቋ ለቋንቋ እኛ በተፎካከርን ቁጥር ልጆቻችን ቋንቋ እየተማሩ ዕውቀቱን ረስተውት ይኖሩ። የትውልዱን የጭንቅላት ያመከነ ሰው ነው። የተማሪውን ትውልድ ያመከነ ሰው ነው አብይ። በዘረኝነት ወጣቱ ሀሳቡ በጭንቀት እንዲኖር ያደረገ ሰው ነው። የሚያደርገውን የማያቅ ሰው ነው። አሁን ከኔ ጋር በምንድን ነው የተግባባ ያለው? ከኔ ጋር በምን ቋንቋ መግባባት ትችላለህ? ችግር የለብኝም። ከማንም የመግባባት ችግር የለብኝም። እስኪ አሁን በተነግረኝን በሳይን ቋንቋ በምልክት ቋንቋ ንገረኝ። ስለምን ልንገርህ? አሁን የምታወራውን በምልክት አሳየኝ እስኪ። ይኸው ጌም ልክ ያለው አንሳው። እናት እኔ ጌም ልጫወት አይደለም የመጣሁት። በእናትህ ቆይ እሺ፣ አንድ ላጫወት። እሺ ቁም ነገር። እሺ አሁን በምልክት ንገረኝ እስኪ። በምልክት ንገረኝ። በምልክት ንገረኝ። አማርኛ አትናገር። ዝም በልና በምልክት ንገራቸው። እሺ ቆይ ምንድነው ጥያቄ? በምልክት ንገር። በምልክት መግባባት ነው። እስኪ በምልክት እንግባባ። ንገራቸው እስኪ። ካሸነፍከኝ እሺ ነው። ምን መሰለህ አንድ ነገር ልንገርህ። እንደዚህ አሁን ቋንቋን መጥላት ወይም ደግሞ ብልህ መሆን አለብህ። አንተ እኮ ከኛ የተሻልክ መንፈሳዊ ሰው ነህ። አስፈላጊ ከሆነ ፈረንሳይ ሀገር ላይ ከተሰደድክ ፈረንሳይኛ ትማራለህ። ፈረንሳይኛ የምትማረው ከፈረንሳይኛ ተናጋሪዎችና ከፈረንሳይ አድማጮች ጋር ለመግባባት ነው። ሌላ ነገር የለውም። ወይም ደግሞ በፈረንሳይኛ የተጻፉ መጽሐፍቶችን አንብበህ ወይም ደግሞ የመንገድ ምልክቶች ሊሆኑ ይችላሉ። በቃ ለመግባባት ነው። ሌላ ነገር የለውም። በቃ ለመግባባት ከሆነ ብዙ ቋንቋ መማር ምን ያደርጋል? ለመግባባት እኮ ታስተረጉማለህ። ተባረክልን ሳሚ፣ እግዚአብሔር ይባርክልን። እውነት የምትደግፉ እናመሰግናለን እኮ ህይወትን እንዲቀልልህ ነው ህይወትን እንጂ 4፣ 5፣ 6 ቋንቋ ተናገርክ ማለት ማንነትህ ተቀየረ ማለት አይደለም። ግን እድሎች ይሰፋሉ። 4፣ 5 ቋንቋ የሚነገርበት ቦታ ላይ ሄደ። የሰው ልጅ ደግሞ በባህሪው በሚናገርበት አፉን በፈታበት ቋንቋ ስታናግረው አእምሮውንም ሁሉ ነገሩ ከፍቶ ይሰማል። ገብቶሃል አይደል? በቂ ነው።
መግባቢያ ከሱ በኋላ አንድ ኢንተርናሽናል ቋንቋ ከለመድክ በቂ ነው። አንድ አፍ በፈታበት ትክክል ነው። ሁለተኛ ደግሞ አንድ ኢንተርናሽናል ከለመድክ በቂ ነው። ዋናው ነገር ሶሉሽን ሜከር ነው እኛ የሚያስፈልገን፣ ሺህ ቋንቋ የሚናገር አይደለም። አመሰግናለሁ። ክበሩልኝ። ሶሉሽን ሜከሮች ደግሞ የሚያስቡ ናቸው። ብዙ ቋንቋ የሚያወሩ አይደለም። የሚያስቡ ሰዎች ነው ለኛ የሚያስፈልጉ። መፍትሄ የሚፈልጉ ሰዎች ነው ለኛ የሚያስፈልጉ። ኢትዮጵያ ውስጥ አንድ ጊዜ ኢትዮጵያ ውስጥ በፌዴሬሽን ምክር ቤት ተመዝግበው የተቀመጡ 76 ብሔር ብሔረሰቦች አሉ። አመሰግናለሁ። እውነት አመሰግናቸዋለሁ። ቁም ነገር እያወራው ነው። በዛውም ደግሞ ቢሰጠኝ ጥሩ ነው፣ ደስ ይለኛል። አመሰግናለሁ። ምን ጌም ሲጫወት የሚውል ሰው አለ አንድ ቀን ሙሉ። ኦኬ እኔ ይመችህ። እሱ አይደለም ፖይንቱ። ምን መሰለህ እኔ አሁን አንተን የማውቅህ እንዴት ፖለቲካ ውስጥ ትገባ? እኔ ድሮም ፖለቲካ ላይ ነው የነበረው። ፖለቲካ የሃይማኖት ሰው ፖለቲካ አይናገርም ማውራት የለበትም የምትሉ ሰዎች ግዴታው ነው። ሰው ሲበደል እያየ ዝም ካለ፣ ምክንያቱም ሰው እየተበደለ ነው። እግዚአብሔር ነው ያዘዘኝ። ይህ መንግስት ዘረኛ ነው። እግዚአብሔር ነው ያዘዘኝ። አንድ ጥያቄ ልጠይቅ። እኔ ጋር 5 ጊዜ መጥተሃል፣ ከ5 ጊዜ በላይ መጥተሃል። አጀንዳ ስታስይዘኝ እያንዳንዱን ነገር የሚታይህን ነግረኸኝ ነበራል። ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል፣ እያንዳንዱ ነገር ነግረኸኝ ነበር። አገርን ለቀህ እንደምትሰደድ ግን አልነገርከኝም። እንዴት ይሄ አልታየህም? በአጋጣሚ እንዴት አልታየህም? ቆይቷል። እየፈለጉኝ እኮ ነው። 6 ወር ሙሉ ተደብቄባቸዋለሁ እኮ። ግን በሚዲያ ካወራው መተንፈሻ ሊያሳጡኝ ነው። ስለዚህ መጨረሻ ላይ በቃ ባንኬ ሲዘጋ ግን አልቻልኩም፣ ለቀኩት። በትናቸው ተከታዮች እሺ፣ አንተን አምነው እስከ ቀራኔው ድረስ አብረን እንሄዳለን ያሉ ተከታዮች እሳ እኔ ተከታዮቹ ራሱ አብረውን ለአመፅ የሚተባበሩ ካልሆኑ ይቅሩ። ይህ መንግስት የሚቃወሙ አብረው የሚያምፁ መሆን አለባቸው። ካለዛ ተከታይ የለንም። አንዱ የሃይማኖት ኬንያ ሆነ የሚያምፁ ናቸው። አንተ መሀል ሆነ ነው እንጂ ማመፅ ያለብህ ከእነሱ ጋር ፊት እየመራህ ምናምን ነው እንጂ። አምፃለሁ፣ እገባለሁ። ገና ከ2 ከ3 ወር በኋላ መልሼ አዲስ አበባ እገባለሁ። አምፃለሁ። አሁን አንተ ትክክለኛ መስዋዕት ማለት ነው። በቃ መሀል ላይ ሆነ ቁም ነገር። እኔ ግን የምነግርህ ቁም ነገር ውስጥ ሶኜ አይደል ነበር እንዴ? ውስጥ ሆኜ አይደል እንዴ የወጣው እኮ እንዴት እንደሆነ እንደ ስንት ጀለብያ ተሸፋፍኛ አይደል እንዴ ከኢትዮጵያ ወጣሁት? ስንት ሁኜ እንዴ! ለምን መሸፋፈን አስፈልጋል? መሸፋፈን ለምን አስፈልጋል? እና ስንት ያሰሩኝ የነፃነት መብት ስለሌለ ፍሪ ስፒች ፍሪ ፕሪንት ኢትዮጵያ ውስጥ ምንም ነገር መጻፍ፣ ማውራት፣ ማተም አትችልም። በአንድ ጊዜ ደምሳሽ እኔ ያረሳም አንድ ነገር በአንድ ጊዜ እኔ 4-5 ቦታ መታየት እችላለሁ ብለህ ነበር። አሁን ራሱ እስስትነ ንፋስነ ምናምን ብዬ ነበር አይደል? ብዙ ቦታ እለዋወጣለሁ ብለህ ነበር። እንዴት ነው መሰወር ያልቻልከው አንተ? ታዲያ መሸፋፈን ምናምን ለምን አስፈለገ? እኔ በፍጹም እንደዚህ አይነት ነገር መሸፋፈን የሚባል ነገር መሰወር የሚባል ነገር አላልኩም፣ አላወራሁም። በአንድ ጊዜ መጀመሪያ ላይ ምናልከኝ እኔ ከሄድኩ በኋላ የምታየው ዱላ ተከትሎ ይመጣ ዱላው የእውነት ላሳየው ነው። በጣም የሚገርም ዞር ስላገኘሁት ለራሴ ደነገጥኩኝ። አሁን እኮ አይሆንም ብሎ እኮ የሚከራከር እኮ ይኖራል ታውቃለህ። እኔ ካመናችሁ መኑ፣ ካላመናችሁ አትመኑ። አሁን እኮ የሚጠራጠር ይኖራል እኮ ማመን እኮ ይኖራል እኮ። እና እኔ እንግዲህ ምን እውነት ለመናገር ፈጣሪ ብዙ ታምር ሰርቷል። ይፍቃ አምላክ ይመስገን። ያ ደምሳሽ እኔ እንዴት መሰለህ ቁም ወደ እንትኑ ስንመጣ አንተ አሁን ሰው የሚያውቅህ በምን ነበር መሰለህ? ነቢይ ደምሳሽ የተለያዩ ቦታዎች ራሱ ኢንቫይት የተደረግ ስትሄድ ሰዎች የሚያውቁ ሰው እኮ ደህና ለምዶልህ ነበር። የሆነ ሰዓት ላይ ቡጢ ሰነዝሩብህ ነበር፣ ያሳዱ ነበር ምናምን።
አሁን ህዝብ ጋር እየገባ አንዳንድ ቦታው ላይ ትጋበዛለህ፣ እየቀለድክ ፖለቲካዊ ነገሮችን ታስተላልፋለህ። ሰው በብዛት አንተን የሚያውቅ በፍቅር ሲዝም ሃይማኖት መስራች እና ባለራዕይ መሆንን ነበር። በአንድ ጀንበር ግን ፖለቲካ ውስጥ ገባ። ይኸውልህ ድሮም ሳወራ አይተሃል ፖለቲካ። የዛሬ ዓመትም 2 ዓመትም የዛሬ ምናምን ብቻ ከአንተ ጋር የዛሬ 2 ዓመት ሁሉ አወራ ነበርኩ ፖለቲካ። እንዴ ስንቴ ታሰርኩ አይደል? ተስፍሼ በእውነት አመሰግናለሁ። ክበርልኝ፣ ሰላም ይብዛልህ። ተስፍሼ በእውነት ክበርልኝ፣ ሰላም ያብዛልህ። መንፈሱን በበረከቱ ባንተ ላይ አንተ ቤት መጥቻ አላወራም እንዴ? እነ ሮቤነ ተስፍሼ እንዴ መጥቻ አንተ ጋር ብዙ ጊዜ እኮ ፖለቲካ ሳውራ ነበር። ወደ 10 ምናምን ጊዜ ታስሬያለሁ አይደል እንዴ? አብይ ከመጣኩ በህይወቴ ታስሬ የማላውቀውን እስራት ነው የታሰርኩት። እንዴ እንደ ጉዳን እንዴ ታሰርኩት በአብይ ዘመን በመደረግ እኮ መጣ። ከስራ ቦታ ቂርቆስ ክፍለ ከተማ ከስራ አባረውኛል። የ2 ወር ደሞዜ ቆርጠውብኛል። መጨረሻ ሲመራቸው አሳሰሩኝ። መስሪያ ቤቱ ራሱ አሳስሮኛል። ቂርቆስ ሄዳችሁ ጠይቁ። ቂርቆስ ክፍለ ከተማ ሁላችሁ እንዴ አንድ መስሪያ ቤት ሰውን ያሳስራል? ይሄን ያህል ነፃነት ይል ስብሰባ ላይ ምን ላይ ሳወራ ሲጀመር ገና ከጅምሩ ራሱ ቅጥር ራሱ ትክክል አይደለም ብዬ ተከራክሬ ነበር። ትዝ ይላል። እኔ አንተ ወንድኩ ነኝ ማስተር እንዴ ኤምኤ ሆልደር እኮ ነኝ ገና እኮ አንተ ወንድ ሆነ እንዴት ነው ሲጀመር አንተ ሴቶችና ህፃናት ቢሮ የቀጠሩ ለምንድን ነው? የትምህርት ማስረጃ በሙሉ ቂርቆስ ክፍለ ከተማ ላይ ሄዳችሁ አጣሩ ከፈለጋችሁ። ፒኤችዲ ሁሉ ጀምራለሁ ያቋረጥኩት ምን ትምህርት አይደለም፣ ዋናው ማሰብ ነው የሚመጣው። ማይረባ ሀገር እኮ ነን ታውቃለህ። ምሁር ማይበረክትበት ሀገር። ተምሬ የሚሾመው ሌላ፣ በብሔር ነው የሚሾመው። እንዴት አልናደድ? እኔ 10 ዓመት ሰርቼ የሚሾመው ሌላ እር አልኩ። ስለዚህ እናገራለሁ ስብሰባ ላይ 10 ያስሩኛል። ደሞ ይቆርጣል። እኔ እኮ ግራ የገባኝ ደምሳሽ አደራ እሺ አሁን እኔ ደምሳሽ እኔ አሁን ብዙ ሰው እኮ ግራ የሚገባው አሁን አንተ ይሄ ሁሉ የትምህርት ማስረጃ አለ። አሁን አንተ ቢሮ ብትሄድ ፋኖ ራሱ 4 ኪሎ እኮ ቢገባ በቁም ነገር አያየው። ወረቀት ማሳየት ትችላለህ የተማረርኩበትን። አሁን አንተ ቢሮ ቀጠሩን ብለህ ሄዳው ማን ያምንሃል? ደምሳሽ ነገረ ስራ እኮ ቢሰወርብንስ ምናምን ብሎ እኮ ጥርጣሬ ይገባቸዋል። ምን እንዴት ያምኑሃል? አንተ እንዴት አምነው ስራ ይቅጠሩ? ምን አገባቸው ስለኔ? የሃይማኖቴ ጉዳይ ምን አገባቸው? ይሄም አሁን አገራዊ ጉዳይ ሁላችንም አንተ ያደረጋል። የመንግስት ስራ መስራበት እንጂ ሃይማኖትን ታስፈራበት መሆን የለበትም አይደለም። ሃይማኖታዊ ጉዳይ ለብቻ የማመልከው ነው። ምን አገባቸው? እነሱ የቀጠሩት ጭንቅላቴ ነው ወይስ ሃይማኖቴ ነው? ስትሄድ አንተ ዱላውን ይዘህ አለባበስን ምናምን ሃይማኖት ምን አገባቸው? እንኳን ዱላ ምንም ይዤ ለምን አልሄድም? የሚፈልጉት ስራ ሃይማኖት በህገ መንግስቱ ላይ ነው። ሃይማኖት እንዴ ቆይ አንተ ሴኩላር እኮ መሆን ያለብህ አንተ አሁን ቢሮ ስትገባ እምነትህን እቤት አስቀምጠህ ለምን ሙስሊሞች ተሸፋፍነው የሚገቡት ክርስቲያኖች መስቀል አድርገው የሚገቡት ሁሉስ ምንስ ቢሆን መብቴ ነው። ለምን እከለከላለሁ እንዴ? ምን አጠፋው? ወንጀል ሰራው? መንግስትንም ቢሆን የመናገር መብት አለኝ፣ ግን ደደብ ለሆነ ሀገር መብት የለኝም። እሱ ልክ ነህ፣ ግን ያንተ እኮ እንደዛ አሁን እስልምናም ኦርቶዶክስም ፕሮቴስታንትም ካቶሊክም ተመዝግበዋል። ሰላምና ይሄ ምንድነው የ3000 ሰው አስፈርሜ እኮ ነው የከለከሉኝ። ተመካክረው አይቻልም ማለት ነው ከንቲባ ጽሕፈት ቤት፣ ሰላም ሚኒስቴር። ከዛ በኋላ በሱም ጦዝኩኝ። 15 ሰው ይጎለኛል አላልክም እንዴ? ሁሉንም ያኔ እኮ ሞልቼ ወሰድኩ። ወረቀቱ ሁሉ ነገር አለ ፕሮፋይሌ ላይ ወሰድኩላቸው። አይቻልም ማለት ነው እንዴ? ተመካክረው ከለከሉኝ። ሁሉ ነገር እኮ ለዚህ መንግስት ካልሰከስክ አይፈቀድልህም። አንተ ሚዲያ ላይ ትክክል እያወራ አይደለም። ሚዲያ ላይ ያለን ነገር አስተካከል መጀመሪያ ብለው በግልጽ ነው የነገሩኝ። ብዙ ጊዜ ታስራል። ከመንግስት ጋር ያለን ነገር ካላስተካከልክ አንተባበርም ነው ያለው በግልጽ። ስንት ግን ፍቃድ ያላቸው አሉ፣ 90 ምናምን የማይታወቁ ፍቅር ሲዝም ነው ኢትዮጵያ ውስጥ የማይታወቁ ብዙ ፍቃድ ያላቸው አሉ። ብዙ እኔን ከለከሉ። ታዲያ ሀገር ነው ምንድን ነው የሚባለው? ይሄ አንተ እንግዲህ አሟልተ 15 ሰው ጎሎ ያን 15 ሰው ሞልተ ሄደ አንመዘግብህም ብለው ከሆነ ይሄ ግልጽ የሆነ አመት ተኩል የፈጀብኝ ያገኘሁት ገንዘብ ለሱ ጨርሻለሁ። አመት ተኩል ነው በየክፍለ ሀገሩ እየወሰድኩ ሳስፈርም፣ መታወቂያ ስቀበል እየሄድኩ ሳስፈርም አመት ተኩል የፈጀብኝ ስራ ነው የከለከሉኝ።
ንቅልን ያደረጉኝ። አሁን በምን ሁኔታ ላይ ነው ያለው? ምን በምን ቦታ እንዴ ታንዛኒያ፣ እንዴ ኡጋንዳ፣ እንዴ ኬንያ እያልኩ የተሽከረከርኩ ነው ያሉት። ደልቷል። አሁን ለመቀየር አስቤያለሁ። እስቲ በዚህ ሳምንት ታንዛኒያ፣ ዩጋንዳ፣ ምስራቅ አፍሪካን የምታካልል ከሆነ አንተ ታዲያ ደልቷል። ድሎት ላይ ነው ያለው። ምን ላድርግ? ለሴፍቲ ብዬ ነው። ሴፍቲ ነው። ሌላውን ደልቶኝ አይደለም። እግዚአብሔር ነው የሚያውቀው። እንዴ ገንዘቤን፣ ንብረቴን፣ ሀብቴን ሁሉ ነገር ነው የወሰዱት። የሰራውበትን ስራ ልምድ ከ10 ዓመት በላይ እኔ መሾም የጽህፈት ቤት ኃላፊ አድርጉኝ ብዬ በተናገርኩ አይደል እንዴ የእስር ቤት የወሰዱ። አንተም ብሎ ጽህፈት ቤት ኃላፊ ብሎ እንዴት ደፍረ ትናገራለህ ብሎ አላሰሩኝም እንዴ? በዚህ ቂርቆስ ክፍለ ከተማ ምክንያቱም ከኔ በታች ያሉ ሰዎች እኔ ማስተር ሲሆነኝ ዲፕሎም ያለው ያስተዳድረኛል። ምን ላድርግ? እውነቴን እኮ ነው የተናገርኩት። አንተ እኔ ቆይ ግራ እኮ የምታጋባኝ ደና ቢዝነስ እየቀደድልህ ነው። እኔም እዚህ ተፍተፍ እያልኩልህ ነው። አንድም ሁለትም ሰው እያመጣሁልህ ነው። ዲያስፖራ ፍቅር ሲዝም ላይ ፎከስ አድርገህ መስራት ሲገባ የመንግስት ስራ ምን ያደርግልሃል? የመንግስት ስራ አንተ በደሞዝ የከበረ እኮ ሙሰኛ ምናምን ካልሆነ በስተቀር እኮ የለም። አንተ ምን ያደርግልሃል? እኔ መንግስት ስራ የምሰራ የነበረው አካል ጉዳተኛ፣ አረጋውያን የመሳሰሉት ላይ ነው። በጣም ብዙ አካል ጉዳተኛ፣ አረጋውያን ቂርቆስ ያሉ በሙሉ እነሱን መንከባከብ፣ ስልጠና ማሰልጠን፣ አዌርነስ፣ ግንዛቤ ምናምን መስጠት ነው። ስለዚህ ስራ ወደው ፍቅር ሲዝም አሁን እኔ ገብቶኛል፣ እነማን እንዳስበሉ ገብቶኛል። ተበልተሃል አንተ። አሁንም አረፈደብህም አንተ። ኤንጂኦ ምናምን ይሄ ነገር ሪከርድ እንዳይደረግ ለአንተ ብቻ ነው የምነግርህ። ፍቅር ሲዝምን ከኤንጂኦ ጋር ታነካከዋለህ። ገባህ አይደለም? መባ ስትሰበስብ እዚህ ጋር ደግሞ ችግርተኛ ሰዎች አሉ፣ እዚህ ጋር አካል ጉዳተኞች አሉ፣ እነሱን መርዳት አለብኝ እና እዚህ ጋርም ደግሞ ቢያንስ ለጽድቅ እንዲሆናችሁ ለነፍስ እንዲሆናችሁ ምናምን ትላለህ። እንደዛ ነው ስራው የሚሰራው። በጎን ምን አደረግክ ማለት ነው? ኤንጂኦ ከፈትክ ማለት ነው። ኤንጂኦን ታስመዘግበዋለህ። ከዛ በኋላ ደግሞ የራስን ሰዎች ትሾማለህ፣ ዳይሬክተሮች ምናምን ትሾማለህ። በወረድ መች አጣሁት? እሱ ፍቃድ አልሰጡኝም እኮ ሁሉን ነገር ፈርተው አልሰጡኝም። ልመጣልህ ነው። አንተ መጀመሪያ ፍቅር ለአንድ መንግስት መሽለጥለጥ አለብን። እዛ ጋር እንዴ እዳለብኝ እንዴ ካለ ፍላጎቴ የምሆነው ካለ ስሜቴ የምሆነው ወይ ሙሉ ለሙሉ ፖለቲካ ውስጥ ነው። ወይ ሙሉ ለሙሉ ፖለቲካ ውስጥ አልገባ ወይ ሃይማኖት ውስጥ አልሆንክሽ። እንዴት ይያዛል? አንተ እንግዲህ አሁን ዞሮ የአመፅ ፕሮግራም ነው። አመፅ የማስነሳት ስርዓት ነው። ሁሉም ብሔር መጀመሪያ ግንዛቤ እንዲያገኝ ነው። ይህ መንግስት ሁሉንም እየበደለ ነው። ከትግራይ ጀምሮ አማራ አልቀረ፣ ደቡብ አልቀረ፣ የአዲስ አበባ ልጅ አልቀረ፣ እያንዳንዱ በዚህ ብሔር ያልተጠቃ የለም፣ ደቡብ ላይ ሁሉም ላይ። ስለዚህ ማህበረሰቡ እንዲገነዘብ ነው። አንድ ውሳኔ መወሰን አለብን በቅርቡ። አንድነት ሊኖር ይህ የአማራ ትግል አይደለም፣ የትግራይ ትግል አይደለም፣ የአዲስ አበባ ልጅ ትግል አይደለም፣ የሐዋሳ ትግል አይደለም። የሁላችንም ትግል አድርገን ማየት ይኖርብናል። ከማን ጋር ነው የምትታገለው? ሁላችንም አድማና አመፅ ማስነሳት አለብን። ካለዛ ዝም ካሉት አናታችን ላይ ወጥቷል። የመንግስት የሚያደርገውን የማያውቅ ደፍሮናል፣ ሸንቶብናል። እውነት ይህን ሁሉ ህዝብ አሳንሶ ነው ያየው። የሚያደርገውን የማያውቅ ህዝብ አድርጎታል። አንድነት ይኖራል። ለምንድን ነው በክፍተት ተመቸው? አማራ ለብቻ ይላል፣ ትግራይ ለብቻ ይላል። ይሄ ተመቸው መከፋፈላችን ተመቸው። ኦሮሞ ሲተገደል አይደል? ኦሮሞ ሳይተገደል አይደል? ምን ይገደላል? ከኦሮሞ የተወሰኑ አሉ። በእርግጥ እውነት ይህ መንግስት ዘረኝነትን የሚጠየፉ ይኖራሉ። ጠላቴ መንግስት ከዘረኝነት እያጠረ ይህ መንግስት ነው ዋናው ጠላት። ሁሉ ነገር እየሰራ ከባድ የሆነ ችግር እየፈጠረ ስማኝ፣ ዝም ብለህ አንተ ከተማ ልጅ አይደለ እንዴ? ፖለቲካ ስትሰራ አዲስ አበባ ነው የተወልደ ያደገው። ፖለቲካ እንዴት እንደመስራት እንዳለብህ ማወቅ አለብህ። ብልጽግና ከሆነ ጠላትህ ከብልጽግና ጋር ነው ትግልን ማድረግ ያለብህ። አሁን አንተ መታገል ያለብህ ብልጽግና የሚባልን ፓርቲ ከስልጣን ማስወገድ አለብን። መታገል ያለብህ እየሰማኸኝ ነው? ከህዝብ ጋር ከሆነ ይህ
ትክክለኛ ጤነኝነትም አይደለም የሚሆነው፣ ለአንተም ጥሩ አይደለም የሚሆነው። ስለዚህ ነገ የምትመሰረተውን ፓርቲ የሶሻሊስት ኢትዮጵያ ፓርቲ ነው መመስረት የምትፈልገውን ፓርቲ ከሆነ ነገ ኦሮሞንም፣ አማራንም፣ ትግራይንም ሁሉንም ኢትዮጵያውያኖች በጋራ የሚያስተዳድር የምትለውን ነገር ዘረኝነትን የሚያስወግድ። ስለዚህ አንተው መታገል ያለብህ ማናጅመንት ለመቀየር ነው። ማናጅመንት ታውቃለህ አይደለ? ኢትዮጵያ ፋብሪካ ናት ብለህ ብትወስድ ብልጽግና የሚባለው ፓርቲ ማናጅመንት ነው፣ ማኔጅ እያደረጋት ነው። ስለዚህ ሀገሪቷን ወይም ነዋሪዎቿን ወይ ሰራተኞቹን ሳይሆን ማናጅመንቱን ነው የምትቀይረው። ያን ደግሞ ለመቀየር እኮ ትክክል እኮ ነው። ዋናው የተሳሳተው ማኔጅመንቱን የሚመራው ማን ነው? ማን ነው በዘረኝነት እንዲጨማለቅ ያደረገው? ብልጽግና ተቀይረዋል። ብልጽግናን ቀይረው እኮ ህገ መንግስቱና ብልጽግና ነው እንጂ የኦሮሚያ ህዝብ እኮ ነው አላልኩም። ለራሳቸው ስልጣን ማራዘም ስለፈለጉ ለራሳቸው ሆድ ስለሆነ ዋናው ነገር ህዝቡን የህዝቡን መጣላት፣ መጋጨት፣ ብሔርተኛ መሆን ምናምን አያሳስባቸውም። እነሱ አንድ ብሔር ላይ ተለጥፎ ስራ መስራት ነው። አንድ ብሔርን የበላይ አድርገው ስራ መስራት ነው። ሌሎቹን መውቀጥ ነው። እየተረገጡ እየተወቀጡ የበታችነት እየሆኑ ያለባቸውን ችግር አይታቸዋል። ኮፒ ሊንክ ታብታብ አድርገው ቤተሰብ አካቸው። በባንክ ስንት ብር ነበረ? ባንክ ስንት ብር ነበረ? 2.8 ሚሊዮን 2,800,000 ብር። ዋው! እንኳን እሱ የ12 ሚሊዮን ብር ቤት የ60 ሚሊዮን ብር የእርሻ መሬት ነው የወሰዱብኝ። 5,000 የእርሻ ካሬ ሜትሩ ከቤተሰብ የወረስኩት ነው፣ ከሆነ አጎቴ ነው። እሱ ደግሞ አመመው፣ ከሱ የወሰድኩት ነው ከአጎቴ። እርሻ መሬቱን ቤቱ 30 ምናምን ቄሮ ነው መጥቶ በአይሱዚ የተከፋፈለው 200 ካሬ ሜትር አባዛው። አንዱ ቤት እንኳን 3 ሚሊዮን 4 ሚሊዮን ቢሸጥ 30 ምናምን የእርሻ ካሬ ሜትሩ ነው። አሸዋ ሜዳ የፍቅር ሲዝም መሬት የቱ ነው ብላችሁ ጠይቁ። እውነቴን ነው የምነግራችሁ። እኔ የውሸት መረጃ የነገርኳችሁ አለ። ትልቅ የእርሻ መሬት ነበረኝ። ይሄ ቆስጣ፣ ጎመን ምናምን የሚዘራበት። መች ነው የወሰድኩት? ቤተሰቦች መች ነው ያን መሬት የገዙት? የዛሬ 2 ዓመት የእርሻ መሬቴን በወሰዱ በ2 ወሩ ቤቴን በአንዴ እኮ ነው ያከናነቡኝ እኮ። የቤተሰብ እርሶ የትኛውም አገር አሜሪካ፣ ካናዳ ምንም ቢሄድ ያንን ሀብት አላገኘውም። ልንገርህ ከ50 ሚሊዮን በላይ የሚያወጣ የእርሻ መሬትና 10 ምናምን ሚሊዮን ብር የሚያወጣ ቤት ነው የተወሰደብኝ። የትም አገር ቢሄድ ያን ሀብት አላገኘውም። እኔ ደግሞ ሰርቼ ሳይሆን ካጎቴ የወረስኩት ነው። መረጃ ከፈለጋችሁ ሄዳችሁ መጠየቅ ትችላላችሁ። ማአት ሰው ያቀኛል እዛ ቤት እንዳለ። አጎትህ ማለት ወደ ግል ህይወት መግባት አይሆንብኝና አጎትህ ማለት ወይ እናቱ ወይ አባቱ ወንድም ነው አይደል የሚሆነው? እንዴት ላንተ ላይ ያወርስ ይቻላል? እሱ የአእምሮ ህመምተኛ ሆነ የሆነ ሰዓት፣ ከዛ ነው የወሰድኩ። ቆይ ይሄ ሪከርድ እንዳይሆንና አእምሮ ህመምተኛ ስትል አንተን ያሳበድከው አይደለም። ትንሽ ብቻ አእምሮውን አመም አደረገው። በቃ ከዛ እኔን የተረከብኩት መሬቱ እንዳለ እግዚአብሔርን እሱ በደርግ ጊዜ በደርግ ጊዜ የተሰጠው መሬት ነው። ካርታ ያለው የእርሻ መሬትና ካርታ ያለው ቤት ነው የምነግርህ። አሸዋ ሜዳ አካባቢ ሄዳችሁ የፍቅር ሲዝም መሬት የእርሻ ቦታ የት ነው በሉ። እውሸቴን እንዳይመስላችሁ። ይኸው በእውነት ካርታ ካሁን በፊት ኦንላይን ሊያሳይቻቸዋለሁ። ይህን ሀብትን የወሰዱብኝ ማለት እኔ ውሸት ነው ልል አልችልም። አንድ ሰው እንዲህ ይሆን ያለው ካለ ምንም ላደርግ አልችልም። ግን ለአንተ ለማምነህ ግማሽ በመቶ ነው። ግማሽ በመቶ የራስን አሸዋ ሜዳ አካባቢ ሳይደርስ የፍቅር ሲዝም የእርሻ መሬት የት ሆኖ ብላችሁ ጠይቁ። ወደ ማአት ሰው የሚያቀኝ አጎቴ ልጆች የሉት ከ2-3 ሺህ የሚሆን እዛ አካባቢ ያለ ሰው ያቀኛል። ሄዳችሁ ጠይቁ። ፍቅር ሲዝም ቆይ አሁን ወደ ቁም ነገሩ እንምጣ። እኔ ብዙ ውርሶች አይቻለሁ። አጎቴ ያወረሰኝ የሚል ነገር ብዙም አልሰማም፣ ግን ሊሆን ይችላል። እሱማ አጎቴን ባይሆን ቆይ አንዴ ልጨርስ። ቆይ ሰጣለሁ። ልጅ የለውም ሚስት የለውም አጎቴ። ስለዚህ እኔ ነኝ የወረስኩት። በቃ ማንም አልወረሰንም። ለአንተ እንትን አለ ውርስ ዊል አለው ውርስ ቃል መሬቱ ካርታ አለው እኮ እያልኩ ነው ያለሁት። የውርስ ወረቀት አለ፣ ካርታ አለ፣ ምን አለ፣ ሁሉ ነገር አለ። አንተ አሁን ቆይ አጎትህ እንደ ልጅህ ነበር የሚያይ ነበረው። እኔ ይሄ ነገር ለነቢይ ደምሳሽ እኔ ስሞት በማንኛውም አጋጣሚ ነቢይ ደምሳሽ ይወሰደኝ በቃ በአይምሮ ሲል ሌላ እሱ በአይምሮ ትንሽ ሲታመም
በቃ ከዚህ በኋላ ሌላ ሰው ተሳስቶ ሊሸውደው ይችላል ብለን ወደ እኔ አደረጉ። በቃ ይሄው ነው ጉዳዩ። ይሄ ነገር የሆነው ደግሞ ወደ እኔ ከሆነ 20 ምናምን ዓመቱ ነው። 20 ምናምን ዓመት የቆየ ነው ወደ እኔ ራሱ ከሆነ። አሁን አንተ ቀላል ነገር የነካካ መስሎ ብዙ ነገር የነካካ የቆሰቆስኩ ነው። ያው ስጠይቀህ ወደ ሌላው ተነሳ። መሬቱ በአጠቃላይ 40 ምናምን ዓመት የቆየ መሬት ነው። ሄዳችሁ ጠይቁ አልኳችሁ እኮ ነው። የማያውቅ የለም እዛ መሬት እንዳለኝ ቦታውን ነገርኳችሁ አይደል? ሁሉም ሰው ያውቃል። የፍቅር ሲዝም መሬት የቱን ጋር ቤቴንም የእርሻ መሬቱን ያሳያችኋል። እንዳለ ቄሮ ተከፋፍሎ ወስዶታል። ቆይ ለአድማጭ ተመልካች እኮ ግልጽ የሆነ ነገር ለማስተላለፍ ያህል ነው፣ ለሌላ ነገር አይደለም። ቆይ ማዘርም ፋዘርም አሉ አይደል በህይወት? ሁሉም አሉ። አሁን እሱ መሬት ከአጎቴ ነው የተወሰደው አልኩ። አሁን እሱ ምን ያደርግልሃል? ምን ዝም ብሎ ወሬ እንዳይሆን በሚል ነው። እኔ ደግሞ ቅርበት የነበረኝ ከአጎቴ ጋር ነው። ከሌሎቹ ጋር ቅርበት የለኝም፣ ከሁሉም ጋር። ስለዚህ ከአጎቴ ብቻ ነው ቅርበት የነበረኝ። ከሱ ወሰድኩኝ። ከሌሎቹ ከማናቸውም ጋር ቅርብ የለኝም። በዚህ ሃይማኖት ምክንያት አባረውኛል። ሁሉም ቤተሰቦች ካባረሩኝ ስንት ጊዜያቸው ነው? ከቤተሰብን ተባራ ብዙ ጊዜ ነው እኮ ከቤተሰብ ከተጣለው። ምክንያቱም በሃይማኖቱ ምክንያት ከሁሉ ቤተሰብ ተጣልቻለሁ እና አሁን አንዳንድ ሰዎች አሁን ከቤተሰብ ጋር ያለን ችግር ሳትፈታ ከአካባቢው ጋር ከአካባቢው ተባረ፣ ጎረቤት አባሮ፣ መንግስት አባሮ መጀመሪያ በሃይማኖት ምክንያት ነው። በሃይማኖት ምክንያት አባሮኛል። እንደምታውቁት ፍቅር ሲዝም ብዬ ሁላችሁም ታውቃላችሁ። በዛ ምክንያት ብዙ ጊዜ ነው ከቤተሰብ ከተባረሩ። በዚህ ደረጃ ቆይ ፍቅር ሲዝም ላይ አንተው ምንጥኝ ብለህ ፍቅር ሲዝም ላይ ማውራት እሺ፣ ወደ እነሱ ልተውና ፍቅር ሲዝም ላይ በዚህ ደረጃውን አንተ በቃ እስከ ሞት ድረስ ያልክበት በፍቅር ሲዝም ላይ ምን አይተህ ነው? ምንስ ውጤት አየህ እስካሁን በእምነቱ ላይ? አሁን እንግዲህ በዋነኝነት ምን ውጤት አየ ምናምን ሳይሆን ስለ ፍቅር ሲዝም ሳይሆን አሁን ያለውበት ሁኔታ ይሄ መንግስት እያደረገ ያለውን ነገር የማያውቅ የሰራውን የማያውቅ ህዝብን እያስቆጣ ያለ ብሔር ከብሔር እያጋጨ ያለ ዘረኝነቱን ከአቅም በላይ እየሰራበት ያለ ለምን ዝም እንላለን? ሁላችን ማናወራበት ምክንያት ምንድን ነው? አንድ ብሔር 80 ምናምን ብሔር ላይ ጫና እንዴት ያደርጋል? በሁሉም ነገር በድፍረት በግልጽ የሚታይ ሁኔታ ሰዎች በአሁኑ ሰዓት ቲክቶክ ላይ ማውራት አይችሉም፣ እያሰሯል። አንድ ምንድን ያልከው ምንድን ነው? ዋው ጭቆና ደረሰብኝ ያልከው ምንድን ነው? ምን ጭቆና ብቻ የሚያደርገውን የማያውቅ መንግስት ሆኗል። ይህ መንግስት በአጠቃላይ የማያፍር ማንም የሚጠይቀው የለምና ሁላችንም ብሔርተኛ፣ ዘረኛ፣ ሃይማኖተኛ ስለሆነ ተመቸው ለሱ እንደ ልብ እኮ የኔ ጥያቄ ፍቅር ሲዝም የኔ ጥያቄ አንድ እኮ ያልገባህ ነገር ቆይ አንድ መጥፎ አባት ከመጣ ልጆቹን መጥፎ ያደርጋል። መጥፎ መንግስት ከመጣ መጥፎ ህዝብ ይፈጥራል። ዘረኛ ህዝብ ፈጠረ፣ ዘረኛ ስለሆነ እሱ። ቆይ እሺ እኔ ለአንተ ያለኝ ጥያቄ ለመሰለህ እኔ ጋር ብዙ ጊዜ ይመጣል ፍቅር ሲዝም እና ፖለቲካ አብረው አይሄዱም ብለህኝ እኔ እንኳን ፖለቲካ ውስጥ እንዳትገባ ብዬ ብዙ ስከላከል ነበር። ፖለቲካ ውስጥ አንሸራተ እንዳትገባ። አሁን ጭልጥ ብለህ ገብተሃል። ታስታውሳለህ? ኢትዮጵያ እኔ ሶሻሊዝም አቀንቃኝ ነኝ ምናምን ብለህ እንትን ስትል ነበርና አሁን አንተ ሙሉ ለሙሉ ፖለቲካ ውስጥ ከገባህ አይቀር ፖለቲካና ሃይማኖት ደግሞ አብሮ አይሄዱም። አብሮ ሄዳሉ የተነጣጠሉበት እንዲሁ ዝም ብሎ ለአፍ ይባላል እንጂ እንደዚህ ሀላል እንዳንተ በግልጽ አይራመዱም። ግን አንተ ፖለቲካ ውስጥ መግባት ካልቀረ ፍቅር ሲዝምን ለጊዜው ትተህ ሙሉ ለሙሉ ለምን ፖለቲከኛ ትሆን እንዴ? የትኛው ፖለቲከኛ ነው ሃይማኖቱን የተወው? ንገረኝ። ሃይማኖቱን የተወው ፖለቲካ ካለ ላቁመው። ማን የተወው? እነ አብይ ትተዋል? እነ ሚኒሊክ ሃይማኖታቸውን ትተዋል? እና ኃይለሥላሴ ትተዋል? ወይስ የሌላ የውጭ ሀገር መንግስት አለ? በእጅ ህገ መንግስት አለ? በእጅ ህገ መንግስት አለ? ህገ መንግስት አለ? በእጅ ህገ መንግስቱ አለ? አሁን ህገ መንግስት አዲስ ስርዓት ነድፍ ያለው ማለት ኢትዮጵያ ሰሜን ኢትዮጵያ፣ ምዕራብ ምስራቅ ተብላ መሾም አለባት፣ መሰርጋት አለባት። ኦሮሚያ ክልል፣ አማራ፣ ትግራይ ክልል የሚለው ስርዓት ነው።
በሰሜን ኢትዮጵያ በማዕከላዊ ኢትዮጵያ የምታምኑ ከሆነ ከኛ ጋር ተደራጁ። አዲስ ኃይል እንገነባለን። ብሔርን ያላካተተ አማራ ነኝ፣ ትግሬ ነኝ፣ ምናምን የአዲስ አበባ ልጅ ነኝ፣ የአዋሳ ልጅ ነኝ ሳንል ሁላችንም እህትና ወንድም እኩል ሆነን ተከባብረን እንስራ። በዚህ ስራ ላይ ጠንከር ያለ ስራ። በዚህ ስራ ከሰራን የእውነት እላችኋለሁ ውጤታማ እንሆናለን። አንድ ብሔር ነው። ሌሎቹ ብሔሮች ዘረኝነት አስወግደን ሁላችንም አንድ ከሆነ ምንም አያመጣም። አንድ ብሔር ወደ እንትኑ ልምጣለሽ። ዘረኝነት እንዴት ነው የምታስወግደው? አሁን አለ የምትለው ዘረኝነት ለዘረኝነት መፍትሄው አንድነት ነው። ትልቁ ጦሩ አንድ ከሆንን ብትን ነው የሚያደርገው። አንድ ማለት ነው ከሁሉም ብሔር ጋር አንድ ሆነን። አሁን ለምሳሌ አማራው ከትግሬው፣ ከጉራጌው፣ ከደቡቡ ከምናምን አንድ መሆን አለብን። የአዲስ አበባ ቆይ ሊሆን የሚችል ነገር እናወራ። አሁን ለምሳሌ አንድ ስትል እኔ እናንተ ለምሳሌ አንድ አይደለንም። አንድ የሚያደርገን የጋራ ነገር አለናል። ለምሳሌ ኢትዮጵያዊ ነን፣ እኔም አንተም ወንድ ነን። በተረፈ በብዙ ነገር እንለያያለን። የኔ የፖለቲካ አመለካከትና የአንተ የፖለቲካ አመለካከት ይለያያል። የአንተ እምነትና የኔ እምነት ይለያያል። አንተ የወጣበት ማህበረሰብና እኔ የወጣሁበት ማህበረሰብ ይለያያል። አንድ ስትለኝ አሁን አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርግ ቆይ ልጨርስልህ። ቆይ ቁም ነገር ከሆነ ቁም ነገር እናውራ፣ ፉገራ ከሆነ ደግሞ እንፎጋገር። አሁን አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርገን የሚችል የጋራ ትርክት ያስፈልገናል። እኔም አንተም የምትቀበለው ሌላም ሲመጣ የሚቀበሉት ማለት ነው። ይህን ትርክት ይህን ሪቶሪክ እንዴት ነው የምትፈጥረው? ይኸውልህ እኛ አሁን ሁላችን የሚያስማማን ነገር አንድ ዘረኛ መንግስት እንደመጣ ሁሉም ሊጠየፈው እንደሚገባ በመጽሐፍ ቅዱስም ዘረኝነት ኃጢአት እንደሆነ በቁርአንም ኃጢአት እንደሆነ በየትኛውም ሃይማኖት ኃጢአት እንደሆነ አምነው ለፈጣሪያቸው እንጂ ለብሔራቸው እንዳይቆሙ ማስተባበር ይኖርብናል። አሁን ቲፒካል ቆይ 99% የእኛ ሀገር ፖለቲከኞች ችግር ነው። ይሄ አንተ ላይ ማየው ቆይ አብረን ኖርን እኮ። አሁን ይሄ መንግስት ዘረኛ ነው አስወግደዋለሁ፣ ፋኖ የሚምጣ ዘረኛ ነው አስወግደዋለሁ፣ የኔ ይሻላል አልክ። ኦኬ አንድ እንሁን፣ መፍትሄው አንድነት ነው አልክ። አንድ የምትሆነው በምንድን ነው? አሳየኝ። አሁን ችግሩ ነው ተግባብተናል አለ ችግሩ። እሺ ልበልህ የምንሆነው ስህተቱን በመቃወም ነው። ስህተቱን በመቃወም ዘረኝነትን በመጥላት አንድነትን እህት ወንድም ስለሆነ በሃይማኖት አይደለም አንድ የምንሆነው፣ በብሔር አይደለም። ስህተቱን ዘረኝነትን በመጥላት በመጠየፍ ነው አንድ የምንሆነው። ከዛ በኋላ ይህን መንግስት አስወግድ፣ ይህን መንግስት እኮ አስወገድከውና ፍቅር ሲዝም ግን ይኸውልህ እኔ አማራ ነኝ የአማራ ታጋይ ነኝ ካልኩኝ ሌሎቹ አብሮኝ ሊሆኑ አይችሉም። እኔ ትግሬ ነኝ የትግሬ ታጋይ ነኝ ካልኩኝ ሊታገሉ አብሮኝ አይችሉም። እኔ አዲስ አበባ ልጅ ነኝ ካልኩኝ ሌሎቹ ሊታገሉ አይችሉም። እንደዛው በደቡብም። ስለዚህ ብሔርና ሎኬሽንን ጂኦግራፊክ የመሳሰሉትን ትተን እውነተኛ ነገር ተጠይፈን እንነሳ። ይህ መንግስት ካለዛ ይዶቆሰናል። ምክንያቱም እድሉን ያገኛል ለመዶቆስ። ምክንያቱም ገብቶኛል አንተ የምትለው እኛም እንደሱ ዘረኛ ስንሆን እሱም ዘረኛ ነው፣ እኛም ዘረኛ ነው። እሱ ግን ምን አለው? ስልጣን። ስለዚህ ይበልጠናል። የምታወራው ነገር ገብቶኛል። ፍቅር ሲዝም እኔ እኮ አሁን አንድ እንሁን ብላል። እኔ በጣም አሪፍ ነገር ነው። ኢትዮጵያ ውስጥ ሁላችንም የተለያየ አመለካከት ያለን ህዝቦች ነን። አንዳንዶች በፌዴሬሽን ምክር ቤት 86 ብሔር ብሔረሰቦች ነው ያለው ይላሉ። 86 አይደሉም። ፌዴሬሽን ምክር ቤት የሚለው 76 ብሔር ብሔረሰቦች አሉ ይላሉ። 76ቱ የራሳቸው ቅሬታ አለባቸው። ግማሹ ተበድያለሁ ይላል፣ ግማሹ ተረግጫለሁ ይላል፣ ግማሹ ተገፍቻለሁ ይላል፣ ግማሹ መከራ ደርሶብኛል ይላል። እልፍ ብለህ እልፍ ስትል ከመከራ ወደ መከራ ነው የምትሸጋገረው። አሁን የተለያየ ማህበረሰብ አንድ ሊሆን የሚችልበትን ነገር ወደ አንድ አመጣዋለሁ፣ አንድ ሆኖ እንዲታገል አድርገዋለሁ የምትለው እየፎገረ ነው። ለካ ይሄ እሺ ነገ ያለ ሰዎች አንድ አፍታ ጊፍት እንትን በሉት ላለበት ቦታ ላይ ለአሳይለም ለኬዝ ከሆነ አሪፍ ነው። እንደምታዩት እንግዲህ ገንዘብ ተዘርፋል፣ ቤት ይፈርሳል ምናምን የምኖረው በዚህ ነው። ከዛ ከሆነ ማታሪያ እንደዛ አትለኝም እንዴ? እኔ አሞቃና እዚህ ጋር ወጋጋለሁ በቃ ይሁደም ምናምን ትላለህ። ምን ችግር አለ? እኔ እኮ ለእንትን ምናምን መስሎኝ እንግዲህ በዚህ ነው የምተዳደረው። ሌላ ምን ኦፕሽን አለኝ?
እሺ ይሄ የመጨረሻ እንጫወትና ብዙ ማውራው ጉዳይ አለ። በእናትህ ፍቅር ሲዝም ነገ ቀጠሮ ይዘን በሰፊው እናወራለን። እሺ አመሰግናለሁ። ችግር የለም። ፕሮግራም አዘጋጅልሃለሁ። ዩቲዩብ ላይ ጋብዝህና ፖስተር ምናምን ሰርቼ እዛ ላይ እሺ ችግር የለም። የደረሰብህን ግፍ ምናምን በደል ምናምን ብዙ ነገር ትናገራለህ። ሰላም አመሰግናለሁ። እንግዲህ የመጨረሻ ጨዋታችን ስለሆነ እስቲ እንግዲህ ብዙ እንትኖች ምናምን ማዘጋጀት አለብህ። እሺ ወደ ገደለው እንመጣለን። ፍቅር ሲዝም በነገራችን ላይ በጣም የሚመቸኝ በጣም የምወደው በጣም እንግዲህ ላለፉት 4-5 ዓመት ስንት ጊዜ ነው እናንተ? 3 ዓመት ይሆናል መሰለኝ። እግዚአብሔርን ታውቃለህ። የመጀመሪያ ጊዜ የመጣ ሰዓት ከኔ ጋር ቆይታ ያደረግ ሰዓት የተነሳብኝን አቧራ ታስታውሳለህ? እውነት ነው። በቃ ሀገሩ ነው እምነቱን ያራምድ ምን አገባችሁ ምናምን ብዬ ለአንተ ጥብቅና ቆሜያለሁ። አሁን ግን ወደ ፖለቲካ ገብቷል። ከውጭም ከውስጥም በመጣበት ጫና ፍቅር ሲዝም አገር ለቆ ተሰዷል። እቺ ሀገር ድሮም እንደምናገረው ጠቢባንን ሊቃኖችን በባትሪ እየፈለገች የምታሳድድ ናት። በሌሎች በአባቶቻችን በሌሎች ሊቃኖች ላይ የደረሰው ነገር ነው በአንተም ላይ የደረሰው። ይሄ ሰው እኛ ያላከበር ነው። ይህ ሰው ኬንያ ላይ ግን ቆሞ ሲሰብክ ዛፉም ቅጠሉም አፋቸውን ከፍቶ ሲያደምጡት ነበር። ብዙ ጊዜ ነቢይ በሀገሩ አይከበርም ይባላል እና ኬንያ ላይ ቆሞ በማያውቀው ቋንቋ ሲናገር የኬንያ ሕዝብ ያለውን ፍቅር ብታዩ ለነቢይ ደምሳሽ። እስከ መቼ ነው ሊቃኖቻችንን የምናሳድደው? ጎበዝ ያሉን በጣት የሚቆጠሩ ሊቃኖች ናቸው። እነሱንም እያሳደድን እንግዲህ 13 እኔ ግን በዚህ ትውልድ ስም የምለምንህ ነቢይ ደምሳሽ አንድ ነገር ብቻ ነው የምለምንህ። የፈለገ ቢመርህ ሀገሬንና ህዝቤን ረግመህ እንዳትሞት ፕሊስ። አለማወቃቸው ነው ምናምን ብለህ ይቅርታ አድርግልን። አላወቅም የሊቃኖቻችን ዋጋ አላወቅም። እኔ እኮ ይኸውልህ ቴዲ ከኦሮሞ ህዝብ ጋር እኮ ችግር የለብኝም። አብይ ሊጠቀምባቸው ነው። አብይ ኦሮሞን ወዶ ሳይሆን ሊጠቀምባቸው ነው። ከአማራ ስለተጣላ ነው። ከአማራ ደግሞ ፒስ ቢሆን ይቀይራቸዋል። ሰውየው ለስልጣኑን ለማራዘም እየተጠቀመባቸው ነው። እነሱንም ከሌላ ብሔር እንዲቀሳሰሩ የትውልድ ቂም እንዲያተርፉ እያደረጋቸው ነው። ጥፋተኛ እሱ ነው። የኦሮሞ ህዝብ አላጠፋም። ሰውየው ነው ጥፋተኛ። ክፉ ሰው ነው። ለስልጣኑ በቀጣይ 2 ዓመት ምንድን ነው የሚሆነው? ምንም አይታየም። ምን እንጠብቅ እንግዲህ? ጥሩ ተስፋ መጠበቅ ያስፈልጋል። ጥሩ ነገር ጠብቁ። አንድነትና ፍቅርን ጠብቁ። ህብረትን፣ ጥምረትን ጠብቁ። እኔ እንደዛ ነው የሚታየኝ። አንድ እንደምንሆን፣ ሰላም እንደሚመጣ፣ እውነት ሁሉም ብሔር ወንድማማቾች እንደሚሆኑ ይህ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል ቀርቶ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባል ስያሜ እንደሚሰየሙ ሁሉም የፈለገው ቦታ ላይ ቤት መስራት፣ መኖር፣ መስራት እንዲችል የፈለገው ማለት መጨረሻ ያንተን መጨረሻ ማቆ በዚህ ጥያቄ ነው። ተጠንቀቀ መልስ። ከኦነግ ከፋኖ ከቲፒኤልኤፍ እና ከኦብነግ 4 ኪሎ ማን ቀድሞ ይገባል? ማንም አይገባም። እኔ እገባለሁ። አንተም ገባ? ማንም ሊገባ የሚገባ አንተ ከገባ በኋላ አንተ ከገባ በኋላ እኔ በጣም ደስ ብሎኛል። እኔ ነኝ የምገባው። አንተ ከገባ በኋላ የፋኖን የኦነግን የቲፒኤልኤፍን የኦብነግን ጉዳይ እንዴት ታደርጋለህ? ብሔሬ አማራ ነው ወይ ብሔሬ ኦሮሞ ነው ያለ 5 ዓመት እንዲታሰር ነው ማለት ነው። ብሔሩን የጠራ ሰው እንዴ ብሔሬ ብሔሩን የሚጠራ ሰው የሚታሰርበት ዘመን እንዲመጣ ነው። ብሔሩን የጠራ ሰው እንኳን ብሔሩን ደረቱን ነፍቶ የጠራ ሰው እንዲታሰር ማድረግ ነው። እና አማራ ነኝ ካሉ ታስራችኋል።
አዎ ምክንያቱም አማራማ ይሄን ነው መታገል ያለ። ምክንያቱም ዘረኝነትን እያስፋፋ ስለሆነ እንዴ አንተን ነው መታገል እያሉ ነው። ይሄ ሳይመስል እዛው በቅጠሉ እያሉ ነው። ስለዚህ ብሔራቸውን እንዲጠሩ አትፈቅድም ማለት ነው። ያሳስራል። መፍቀድ ሳይሆን ያሳስራል። ተጠንቅቀው እንዲኖሩ ነው የሚሆነው። እና እያውተኛል አለ እና በቃ ምንም ሳያውቁ ነው የሚደግፉ ማለት ነው። በለው ግፋ ምናምን ለምን ኢትዮጵያዊ ላሉ እንደ ኢትዮጵያዊ ነኝ የመጣሁት። ሰሜን ምዕራብ ኢትዮጵያ እኮ አለ። ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ማዕከላዊ ኢትዮጵያ የመሳሰሉት ብቻ። ከዛ በቁጥር እና በሎኬሽን ይሰየማል ኢትዮጵያ። ለምን በብሔር ይሰየማል? በብሔር ተሰየመ የዚህ ክልል መንግስት ተባለ። ከዛ በኋላ መሬትም ካለ ቀሟል፣ ቦታም ካለ ቀሟል። እንደፈለጉ ሆኑ። የዛ ብሔር ነገሰ። ያ ብሔር እንዲነግስ አደረግ ነው። ተጫወተብን። አናታችን ላይ ወጣ። የኔ ጥያቄ ብሔርን ግድግዳ ላይ የምናየው ልክ እንደ ዕቃ እንደ ምግብ ዕቃ ግድግዳ ላይ የምናየው የከሌ ብሔር ብለን ግድግዳ ላይ የምናየው ጌጥ እንጂ መሆን የነበረበት ስልጣን መሆን አልነበረበትም። እና ከብሔረሰቦች ጋር ተጣልተህ አንድ ቀን የምታድር ይመስላል። አንተ ማይሆን ነገር እኮ እየገፋለሁ። ግዴታ ነው። ይህን የማይስማማ ሰው ከሞት እስከ መገደል ይደርስበታል። ምክንያቱም ግዴታ ነው። አሁን ከመጣው ጣጣ የሚበልጥ ነገር የለም። አሁን የመጣብን ችግር ምንድን ነው? በዚህ ችግር ምክንያት አይደል እንዴ ይሄ ነገር አድጎ አይደል እንዴ? ጭራሽ አብይ ደግሞ ሎኮ ሰው ነዳጅና ክብሪት አድርጎ አቀጣጠለ። ህገ መንግስቱ አንድ ችግር ነበረ። እሱ ሎኮ ሰው ቤት በኩል ነው። እሺ ሰዎች አማራ እንዳይሉ የምትከለክል ከሆነ ደግሞ ኮንፍሊክት ማኔጅመንት ነው። ኦሮሞ እንዳይሉ የምትከለክል ከሆነ ስልጤ፣ ጉራጌ ምናምን እንዳይሉ ትግራይ እንዳይሉ የምትከለክል ከሆነ የምታሰልፋቸው ሰዎች ከየት የመጡ ናቸው? በእውቀትና በችሎታቸው ብቻ ይሆናል። አንድ ሰው ማኔጀር የሚሆነው ወይ አስተዳደር አለቃ የሚሆነው እውቀቱ ተፈትሾ ታይቶ እንጂ ብሔሩ ተፈትሾ ታይቶ አይደለም። ትምህርት ወደቀ። ምን ሆነ? ብሔር ሆነ። አንተ ጥበብ ቢኖር ችሎታ ቢኖር ክሎት ቢኖር ብሔርክ ነው። ወደቀ። ጥበበኛ ብትሆን ዋይዝ የሆነ ክሪኤቲቭ ሶሉሽን ብትሆን ሀሳብ የምታመነጭ ብትሆን ብሔር ነው የሚታየው። ኢትዮጵያ ውስጥ ጥበብ ዊዝደም የሚባለው ነገር ሞተ፣ ተቀበረ። ዊዝደም ሞቷል ኢትዮጵያ ውስጥ። እኔ አንድ ነገር ልንገርህ፣ ብሔርተኝነት እንዴት እንደምታጠፋ ልንገርህ። ይሄ ብቻ ነው መንገዱ። ነገር ሌላ መንገድ የለውም። ሊኖረው ማለት አንደኛው አንድነት፣ ሁለተኛው ጠንካራ ህግ ብቻ ነው ወንድሜ። ሌላ የብሔርተኝነት እሳቤን የምታጠፋው ብዙዎቹ ማዕቀፍ ማለት ነው። እንደዚህ በጉልበት በእልህ በመፈክር ምናምን አለ። ብሔርተኝነት የሚጠፋ ፖለቲካው የሀሳብ ፖለቲካ እንዲሆን ከፈለግ ብሔርተኝነትን የምታጠፋው በፍቅር ነው እኮ። አንድነት በማምጣት እኮ አልኩ። አንድነት የሚመጣው ደግሞ ብሔርተኝነት አስራለሁ እያልክ አይደለማ። እህት ወንድም በመሆን አልኩ እኮ። ሁላችንም እህት ወንድም በመሆን እከሌ ብሔር ነኝ ብሎ በዛ ብሔር ላይ ማናፋት፣ መጎረር፣ ማቃራት ሳይሆን አንዱ ሲነካ ሊያመን ይገባል። አንዱ እንደዛ አይነት ስሜት ማምጣት አለበት። ያ ነው እኮ ፍቅር ማለት። ያ እኮ ነው እህት ወንድም ማለት። ሁላችንም እህትና ወንድም ነን። እሺ ወደ ሌሎች እያጠቃለልን ስለሆነ ወደ ሌሎች ፐርሰናል ጥያቄዎች ልምጣ። አንዳንድ ጥያቄዎች የግል ጉዳይ ነው ምናምን ካልክ ይለፈኝ ማለት ነው እየጠበቀ ነው። እሺ ታፕ እያደረጋችሁ ለፍቅር ሲዝም ጋርም ደግሞ እያላችሁ ታፕ እያደረጋችሁ በቅርቡ ፍቅር ሲዝም ትንሽ ሰፋ ያለ ፈንድሬዝ ምናምን እናዘጋጃለን። የሆነ መድረክ ይዘጋጃል ከፍቅር ሲዝም። በተለይ አሁን ምንድነው የተሰደደው እስከ ገባኝ ድረስ ለሃይማኖቱ ሲል የሚከፍለው መስዋዕትነት ነው። ምንጊዜም የሚያፈራ ፍሬ ድንጋይ ይበዛበታል። ፍቅር ሲዝም ገና ከጅምሩ አጀማመሩ ማቆጥቆጡ ያስፈራቸው ድንጋይ እየወረወሩበት ነው። በዚህ ምክንያት ይሄ ወንድማችን አገር ለቆ ተሰዷል።
ነቢይ በሀገሩ አይከበርም እንዲል በሀገሩ ተገቢውን ክብር ስላላገኘ ይህ ዋጋ እየከፈለ ነው። ስለዚህ ይህን አስመልክቶ በዚህ መሪ ቃል በዚህ መፈክር ትልቅ የሆነ የገቢ ማሰባሰቢያ እናደርጋለን። ምን ዳሌዋን ለምትወዘውዝ ሴት ዝም ብለህ ጊፍት ምናምን ትለቅኝ? ፍቅር ሲዝም እኮ በዓለማችን ላይ ብቸኛው ነብይ ነው። በነገራችን ላይ ከ30 በላይ ትንቢቶችን ተንብዮ ስንቱን ይሳካው? ከ30 በላይ ምርጥ ትንቢቶች አምጥቶ ከ20 በላይ ተሳክቷል። ዛሬ እኮ አንዳንድ የምታያቸው ነቢያቶች እኮ እንኳን አይደለም የመጪውን ጊዜ ያለፈውን ጊዜ እንኳን መተንበይ እኮ አይችሉም። ስለዚህ ዲያስፖራ ዝም ብለህ እዚህ ጋር በሜካፕ አብዳ ለመጣች አሸንጉሊቱን ሰው ለማታቅ ዝም ብለህ ትገፋለህ አይደል? ፍቅር ሲዝም ክብራትና ክብራት መደገፍ አለበት። ልዩነቱን ምንም ይሁን ይጎርበት። በነገር ላይ ኦሮሞዎች ራሳቸው በብዛት ይደግፈዋል፣ ይወደዋል ይመስለኛል። እንግዲህ ክፉ ሀሳብ ይዘናል። ብሔር ብሔረሰቦች ይወደዋል። ቆይ ችግር ብሔርተኝነት ይቁም እንጂ አሁን እሱ ብሔርተኝነት ይቁም ምናምን በእምነቴ በምናምን ብሎ ነው እንጂ ሌላ ነገር የለውም። ስለዚህ ለፍቅር ሲዝም ማቋቋሚያ የሚሆን አንዳች የገቢ ማሰባሰቢያ እናደርጋለን። ብሔር ብሔረሰቦች መሳተፍ አለባቸው። ያን እናደርጋለን። የባንክ አካውንቱ የታንዛኒያ ነው፣ አሁን የኬንያ ነው ያለ። በጊፍት ነው። ካልሆነ ደግሞ በውስጥ ጻፉ። ባለበት ቦታ እነግራቸዋለሁ፣ ግን በጊፍት ይሻለኛል። በጊፍት ይሻላል። አይ በውስጥ ጻፉለት፣ በውስጥ ጻፉለት፣ እናወራለን። አጠገቤ ባሉ ጥቁሮች ጓደኞች በእነሱ ይላል። ሀገር በቀል ነብይ ነው ይሄ። ሀገር በቀል ነብይ እኔ ደስ የሚለኝ ነገር ምንድነው? ፍቅር ሲዝም በጣም እኔ ደስ ያለኝ ከመጀመሪያው ጀምሮ እንዳንተ ያለ ነብይ እኔ የትም ዓለም ላይ አላየሁም። ይሄ ሀገር በቀል ነው። ሌላው ከምዕራብ አፍሪካ ምናምን ከዛ ምናምን የተቀነጫጨበ ነው። ከምትይዘው እንጨት ጀምሮ ከጣት አወጣጠች ጀምሮ ከምታደርጋቸው አልባሳት ጀምሮ ሁሉ ነገር አገር በቀል ነው። ስለዚህ ከውጭ ቀርተህ ትክክለኛ ከምትሆን አገር በቀል ሆነ ብትሳሳት መርጣለሁ። የመጀመሪያው ነገር አገሬን ስለምወድ አገር በቀል ነብይ በመሆነ ልዩ አክብሮት አለኝ። ለፍቅር ሲዝም ነገ ወዲያ ዲያስፖራው በተለይ ከሀገር ውጭ ያላችሁ ዲያስፖራው ያለንን ነገር ወረድ እንላለን። ከዩጋንዳ ቢያንስ ወደ ኢሮፕ ወይም ደግሞ ወደ አሜሪካ መጥቶ ይሄ እምነቱን ለማስፋፋት ነው እንጂ እንደማንም ለመሰደድ ምናምን አይደለም። የሚወጣው ነጮችን ለማገልገል ነው። ስለዚህ ልቦናችሁ ያሳያችሁን ውስጣችሁ ያለውን ነገር ሁሉ ትወርዳላችሁ ማለት የተቻላችሁ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንዲህ ነው። 1000 ሰው ተሰብስባችሁ እንደዚህ ብላችሁ 2 $3 10 50 ዝም ብላችሁ 100 የሚወርዱ አይጠፉ። እስኪ ደስ ይበለው ወንድማችን። አንድ ነገር ከሆነ በኋላ ከመጸጸት እንዲሁ እንዳለ እስኪ እናስደስተው። ከዚህ ጋር ግን ልነግርህ የምፈልገው ነገር ፍቅር ሲዝም እንደ አንድ ወንድም መክርህ አደራ ምን ስሜታዊ ሆነ የምትናገረው ንግግር በጣም ተጠንቀቅ። አንዳንዶች ያጨበጭባሉ ምናምን በለው ምናምን ሲሉ አትደፈቅ። ሞራል ምናምን ተሰምቶ ነጥብ አትጣል። በጣም አራዳው ነው። እሺ አንተም ዘዴ የምትውለው ከማህበረሰብ ጋር ስለሆነ ጥንቃቄ ያርግ፣ ፎከስ አርግ መንግስት ላይ። ነገ እኮ ዲያስፖራ ሆነ ስትመጣ አሜሪካም ዩሮፕም ስትመጣ እኮ መንገድ ላይ የምታገኛቸው ኢትዮጵያውያን ናቸው። ስለዚህ እንደዛ ተንቀሳቀስ። ይሄ የመጨረሻ እንጫወትና እኔ ወደ ሌሎች ጉዳዮች እሄዳለሁ። እሺ ቴዲ እናመሰግናለን። ክበርልን። ስራ ነው ዋታብዛ ወደ ግል ጉዳዮች ስንመጣ አንዳንድ ሰዎች ስላንተ ማወቅ ይፈልጋሉ እና ለመጨረሻ ጊዜ ከሴት ጋር የተኛው መቼ ነው? አንዴ ነው ቆየት ብሏል እና ሻወር እንትን ነው ይሄ ዋና ዋኛለው ብዬ ነው። እኔ ለመጨረሻ ጊዜ አዶና የሆንኮ መቼ ነው እኮ አይደለም ያልኩ እኮ ዋና ስለማመድ እዛ ውስጥ ትንሽ ችግር ተፈጠረ። መድኃኒዓለም ከዛ በኋላ ዋና መዋኘት ተከለከለ በእኛ ሃይማኖት። ምክንያቱም እዛ ዋና ገንዳ ውስጥ ነው አዶና ያረከው አይደለም፣ ግን ዋና መዋኘት ለብዙ ስሜት እንደሚዳርግ ፈጣሪ አስተማሪ። ከዛ በኋላ ሴትና ወንድ አንድ ላይ ዋና ያዋኙ አሁን ተከልክሏል በእኛ ሃይማኖት። በእኔ ህይወትና ፈጣሪ የሚያስተምረኝ አልገባኝም። ገንዳ ውስጥ
ዋና መዋኛ ላይ ነበር። ከዛ በኋላ ዋና መዋኘት ተከለከለ። ምክንያቱም በጊዜው የተፈጠረብኝ ስሜት ነበር። አየ በቃ ዞር ሲል አንዷን አየ ምናምን። እነዚህ አሳሳቾች ናቸው ደግሞ ይዛ ገደል ገባች። ስለዚህ አመት መቼ ነው እሱ? ስንት አመት ይሆነዋል? ትንሽ ቆይቷል። እሺ ከሴት ጋር ሳታደርግ መቆየት አሁን ያለ አስተሳሰብ ላይ ምናምን የሆነ አሉታዊ ተጽዕኖ ያሳደረብህ አይመስልህም ወይስ ለውጥ የለውም? ሴትማ ባባር ጭንቅላት ሁሉ ትረሳዋለህ። ቁጭ ብለህ ሱሰኛ ነው የምትሆነው እንኳን ልታስብ። ሴት የሚያባር፣ ሲጋራ የሚያጭስ፣ የሚቅም፣ የሚጠጣ፣ ወሬ የሚመለከት፣ ፊልም የሚያይ፣ ጌም የሚጫወት ጭንቅላቱ ይበተናል። መሰብሰብ አይችልም። አንድ ቁም ነገር መስራት አትችልም። ስለዚህ ከእንደዚህ አይነት ነገር መውጣት ይኖርብናል። ሴት በጣም ኃጢአት ነው። ሀሳብን ትኩረትን ነው የሚያሳጣ። ሴት ብቻ አይደለም፣ ብዙ አጉል ሱሶች አሉ። ሱስ የተባለ ነገር ጥሩ አይደለም። ምንም ሱስ የለብህም እንኳን ሌላ የመናደድ የመበሳጨት ምናምን ሱስ የለብህም። የምንም አይነት ሱስ መጥፎ ማሰብ ራሱ ያሰብኩትን መተግበር እንጂ ወደ መፍትሄ ማምጣት እንጂ መጥፎ ነገርን አብዝቶ ማሰብ አይፈቀድም። ሃይማኖታችን ማመስገን ነው፣ ማማረር ስለሆነ እዚህ ቲክቶክ ላይ እስኪ አይነገብ ናቸው ቆንጆ ናቸው ምናምን ብለህ የምታስባቸውን 3 ሴቶች ጥራለህ። ኧረ እኔ ይቅርብኝ። እኔ አሁን የት አውቃለሁ? አሁን እኔ የሀገር ጥቁር ነው የማየው በየቦታው ነው። እኔ ምን አገባኝ? ሃይማኖቴ የሚከተል ሰው ነው። እሺ አስቀያሚ ጥራለህ። አስቀያሚ እኔ ሰውን አስቀያሚ ማለት አልችልም። ማንም ሰው በራሱ ውበት አለው፣ የራሱ ቁንጅና አለው። አሁን የመጣበትን የህይወት ጉዞውን በመጽሐፍ የማሳተም አላማ የለህም? ራዕይ ምናምን የለህም? እኔ እንዲሳካና ስራ እንድትሰራ ነው ወሬ ሳወራና መጽሐፍ ሳትስትም አልገኝም። አሁን የተግባር ሰው ነው እንዲሳካልን ውጤታማ እንድንሆን ነው የምፈልገው እንጂ ይሳካ መጀመሪያ ተሳክቶ ነው። ለማሳካት ብዙ መስራት አለብን። ዝም ብሎ እንደ አብይ መጽሐፍ እየጻፉ መኖር ምን ያጋለው? ሳክስ አይደለም። እሺ አሁን ከሀገር ቤት ከወጣ ቢያንስ 2 ሳምንት ሆኗል። ምንድነው የሚናፍቅህ ነገር? እንግዲህ እንጀራ ይመስለኛል ትንሽ የሚናፍቀው። እዚህ ጋር ትንሽ ማልቀስ፣ እዚህ ጋር ትንሽ ማልቀስ። አንተ ደግሞ አነካካው እንጂ ጨመቅ አድርገው። ኧረ ምንም አይናፍቀኝም። ቀጠሮ እኮ ነው እያዘጋጀው እኮ ነው። ምርር አድርገውኛል። የማየው ነገር ሁሉ ምርር አድርገውኛል። የሚናፍቀኝ ነገር የለም። ዘረኝነቱ ምኑ አንጎሌን አዙሮታል። ሰው ላይ የማየው በደል ራሱ የብሔርተኝነቱ ነገር አንጎሎኛል። ባላይ ይሻለኛል። አናቴ ላይ መጥቷል። ምን የሚናፍቅ ነገር አለው? ኢትዮጵያ ይህ ሁሉ ስርዓት ሰዎች ተቸግረው ልመና፣ ሴተኛ ዳሪ፣ ወሲብ ንግዱ፣ ምኑ አረጋውያን መሬት ላይ ወድቀው ምናምን ድህነት ተስፋፍቶባት ረሃብ በዝቶባት ያለች ሀገር ነች። ይህን ሁሉ ማየት ራሱ መከራ እኮ ነው። ብልጽግና ይባላል። ፎቅ ላይ ይበራል። ገጠር ላይ ሰው ቤት የለውም። የገጠሩ የኢትዮጵያ 60% ቤት የለውም። እሱም ቤት ማሟላት ሲገባ ፎቅ ላይ ማብራት እንዋጋለን። እንቅፋት ከታች እየመጣ ለይስሙላ ለምቻለው ብሎ ለማውራት ነው። እሺ አሁን ይሄ ሁሉ ጥንቅጥ ውስጥ የገባ ነው እንግዲህ ወንዶች ባመጡት መከራ ነው። ምናልባት ወንዶች በሴቶች ቢቀየሩ ይሄ ሁሉ ችግር ይቀርፋል ብለህ ታስባለህ? አመራር ላይ ሴቶች ቢመጡ ምንም የሚናፍቀኝ ነገር የለም። ሴቶች ስልጣን ላይ ኢትዮጵያ ውስጥ የናፈቀኝ አዲስ ህገ መንግስት፣ አዲስ ስርዓት ብቻ ነው። ኢትዮጵያን ሴቶች ቢያስተዳድሯት ይለውጧታል ብለህ ታስባለህ? ምን አገኔ የጾታ ችግር ምናምን ብሔር እኮ ነገርኩ። ማንም ብሔር ይግዛን፣ ማንም ሃይማኖት ይግዛን፣ ጾታ ይግዛ፣ ግን ዘረኛ መንግስት አይሁን።
እንደዚህ አይን ያወጣ ቀንድ ያወጣ ዘረኝነት አይሁን። በእውቀት ይግዛ። እውቀትና ችሎታ ያላቸውን የበላይ ያድርግ እንጂ ብሔር ያላቸውን የበላይ የሚያደርግ መንግስት ማንም ይሁን ሴት ይሁን ማንም ይግዛ። እሺ ወደ በኋላ ካለ ይህን ጉዳይ እንቀጥለዋለን። መጨረሻ ላይ ግን ለአድማጭ ተመልካቾች ማስተላለፍ የምትፈልገው መልእክት ካለ መድረኩ ያንተ ነው። በጣም አመሰግናለሁ። በእውነት ሁላችሁንም በጊፍት በምንም ያገዛችሁኝ የተባበራችሁኝ በእውነት በቅንነት ያሰባችሁ ኮፒ ሊንክ ታብታብ የምታደርጉ ከታች እስከ ላይ የምታግዙ ቀናና መልካም ሀሳቤት ያላችሁ ኢትዮጵያውያን ከሁሉም ብሔር ከሁሉም ሃይማኖት ያላችሁ የእኛ ሃይማኖት ሌላ ነው ግን እህት ወንድም ነን የሀገራዊ ጉዳይ ነው ብላችሁ ስታግዙ ስትተባበሩ የነበራችሁ በእውነት ከልብ አመሰግናለሁ። ሰላማችሁ ይብዛ። በእውነት በእናንተ ላይ ሆነ ፈጣሪ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እንደምወደው እንደማከብር ታውቃለህ። ቴንኪው ቴዲ አመሰግናለሁ። አንተ ጋር በነበረኝ ቆይታ በጣም ደስ ብሎኛል። አመሰግናለሁ። ቬሪ ባርክ ቴንኪው። የፍቅር አምላክ ይባርክ። ደህና